እሺ በዚህ ሳምንት አራት ጥያቄዎች ነው ያሉት። አንዴ መጀመሪያም የተጠየቀው ነገር ተሰርቶ ሲያልቅ ብራውዘር ላይ ምን እንደሚመስለን ይሄና እንትን ይላል። npm ራንዴ ብላችሁ ዴቨሎፕመንት ሰርቨር እናስነሳለን። እንደዚህ ነው እንግዲህ የሚሆነው ሲያልቅ ሁሉንም ነገር እናያለን። አንድ በተን ይኖራል። በተን ሲነካ ኦል ክሊክስ ካውንተር የሚባል አለ። ካውንት እያደረገ ይሄዳል። ሁለተኛው ጥያቄ ደግሞ ኢቨን የሆኑትን ብቻ ዲስፕሌይ እንዲያደርግ ነው። ሶስተኛው ጥያቄ ደግሞ ሶስት በተኖች ይኖራሉ። ኢንክሪዝ ሲነካ ይጨምራል፣ ዲክሪዝ ሲሆን ይቀንሳል። ኦር የሆነ ቦታ ላይ ሆኖ ሪሴት ስናደርገው ደግሞ ወደ ዜሮ ይመለሳል ነው። አራተኛው ጥያቄ ዩዝ ኢፌክትን ተጠቅመን እንዲሁም ዩዝ ስቴት እንጠቀማለን። ኢንክሪመንት ላይ ሲነካ እዚህ ጋር እየጨመረ ይሄዳል ነው። እና መጀመሪያ ላይ ሎድ ሲደረግ ሬንደር ሲደረግ ኮምፖነንቱ እቺ እቺ ቦክስ ፓፕ አፕ አድርጋ ሎካል ውስጥ ላይ ኮምፖነንት ኢዝ ማውንትድ የሚለውን ነገር ስሩ ነው። እንግዲህ ጥያቄ ይህ ሳምንት ጥያቄ ኦቤሲያችን ላይ እንመለስና ኮድ ሙሉ አጽድተን እንደገና መጻፍ እንጀምር። ቀርቶኛል ይህ ነገር። እሺ ጥያቄው ሶሪ መክፈት ነበረብኝ ቅድም። እሺ የመጀመሪያው ጥያቄ ክሬት ክላስ ኮምፖነንት ኮልድ ማይ ካውንተር ዳት ጄኤስ የሚባል አንድ ክላስ ኮምፖነንት ክሬት አድርጉ ነው። ዳት ዲፔንድስ ኦን አናዘር ክላስ ኮምፖነንት ካውንተር ዲስፕሌይ ዳት ጄኤስ ላይ ዲፔንድ ያደርጋል። በዚህ በኩል ነው ካውንተር ላይ ያለው ቫሊዩ እንዲታይ የሚፈለገው እና ማይ ካውንተር ዳት ጄኤስ ኪፕስ ትራክ ኦፍ ዘ ክሊክ ካውንት የማት ዩዝ ስቴቱን ምናምን የምንጽፈው ማይ ካውንተር ዳት ጄኤስ ላይ ነው ነው ኤንድ ዲስ ኢዝ ዌር ዩ ኢኒሺያላይዝ ዩር ስቴት ኤንድ ቪዥዋል ሁሉም ነገር አለ እና ደግሞ ላይክ ማይ ካውንተር ዳት ጄኤስ ላይ አንድ ፋንክሽን እንጽፋለን። ኦል ክሊክስ ካውንተር የሚባል የሆነ ፋንክሽን ያ ፋንክሽን ነው ስቴታችንን ኢንክሪመንት እያደረገ የሚሰራልን እና እንዴ እንመለስ። ኮምፖነንትስ የሚባል አንድ ፎልደር አዘጋጁ። እሱ ውስጥ እነዚህ ነገሮች ይኖራሉ። የመጀመሪያው ጥያቄ ላይ ማይ ካውንተር ዳት ጄኤስ የሚባል ነው ክሬት አድርጎ የሚለው ግን ጄኤስ ኤክስ ብታደርጉት ጥሩ ነው። ጄኤስ ሆኖ ውስጥ ላይ ጄኤስ ኤክስ ነገር ስትጽፉ ኢረር ምናምን እያለ አንዳንድ ያስቸግራል። ለዛ ጄኤስ ኤክስ አድርጉት። ማይ ካውንተር ዳት ጄኤስ ኤክስ ይህ ነገር አለ። ስለዚህ የመጀመሪያው ስቴፕ አርሲሲ ብለን ባለፈው የጫናት ኤክስቴንሽን አለች አይደል? ኤስ ሰቨን ስኒፔድ አርሲሲ ብላችሁ ክላስ ቤዝድ መስራት ነው። በዚህ ጊዜ ማይ ካውንት የሚባል ክላስ ክሬት አድርገውልናል። ኤክስቴንድ ያደርጋል ከኮምፖነንት ኮምፖነንት ማለት ደግሞ ከሪያክት ያኔ ሪያክት ላይብረሪውን ሲሰሩ ከዛ የሚመጣ እንትን ነው ክላስ ነው ትልቁ ክላሱ የሪያክት ኮምፖነንት። ስለዚህ ከኮምፖነንት ኤክስቴንድ አድርጎ ኢንሄሪት ያደርጋል ማለት ነው። ከዛ ሬንደር የሚባል ፋንክሽን አለ። ሬንደር ውስጥ ሪተርን የሚያደርገውን ነገር ሪተርን ያደርጋል ጄኤስኤክሱን። ስለዚህ ያው መስራት እንጀምራለን። የመጀመሪያው ስቴፕ ባለፈው እንዳየነው ሁሉም ክላስ የራሱ ኮንስትራክተር ይኖረዋል አይደል? ኢንሳይድ ዛት ኮንስትራክተር ነው ስቴታችንንም ኢኒሻላይዝ የምናደርገው። ስለዚህ ኮንስትራክተር መጻፍ ነው። ኮንስትራክተር የሆነ ስፔሻል ጃቫስክሪፕት ፋንክሽን ነው ኮንስትራክተር። እና እዚህ ጋር እንደምታዩት ኤክስፔክት ኮል ሱፐር እያለኝ ነው። መጀመሪያ ሱፐርን መጥራት ይኖርባቸዋል ስቴቱን ኢኒሻላይዝ ከማድረጋችሁ በፊት። ለምንድነው ሱፐር መጥራት የሚያስፈልገው? ምክንያቱም የኛ ክላስ ማይ ካውንተር የሚባለው ክላስ ኤክስቴንድ የሚያደርገው ኢንሄሪት የሚያደርገው ኮምፖነንት ማለት። ስለዚህ ሱፐር የምትለዋን ኪወርድ በመጠቀም ከኮምፖነንት የሚመጣውን ከፓረንቱ የሚመጣውን ኮንስትራክተር መጀመሪያ ኮል ማድረግ አለባችሁ። ከዛ ነው ኢንሄሪት ማድረግ የሚችለው። ስለዚህ የግድ ነው ሱፐር መኖር አለበት። ይህ ነገር እንዳትረሱ። ከዛ ደግሞ ክላስ ቤዝድ ኮምፖነንት ላይ ሁሌም ስቴት ኦብጀክት ነው ብለናል። ስቴት በኦብጀክት መልኩ ነው መቀመጥ ያለበት። ሌላው ክላስ ቤዝድ ኮምፖነንት ላይ ስቴትን ሪፈር በምናደርግበት ጊዜ ኦር ፕሮፕስን ከሆነ ሪፈር የምናደርገው ወይም የሆነ ሜትድ ኮል የምናደርግ ከሆነ ወይ ደግሞ ቢልትን ሜትዶችን ላይ ሴት ስቴት በኋላ እናያለን። እንደዚህ አይነት ነገር ስትጠሩ የግድ ነው ዚስ የሚባለው ኪወርድ ይኖራል። ስለዚህ ዚስ በሉ። ዚስ ዳት ስቴት ክላስ ቤዝድ ላይ ስቴት ሁሌም ኦብጀክት ነው ብለናል። ስለዚህ ኦብጀክት ነው።
ኢኳል ሳይን ትጠቀማላችሁ። አሳይመንት ኦፕሬተር ኢዝ ማለት ነው። ስለዚህ ኦብጀክት ነው ማለት ደግሞ ከርሊ ብሬስ መከፈት አለበት ነው። ያኔ ደግሞ ኦብጀክት ኪ ቫሊዩ ፔር ነው አይደል? ስለዚህ ኪው ካውንት ነው። ቫሊዩ ኢኒሻሊ ዚሮ ነው እንዲሆን የምፈልገው። ስለዚህ የመጀመሪያው ስቴፕ ይሄ ነው። አንድ ሪካፕ እና እያንዳንዱ ክላስ የራሱ የሆነ ኮንስትራክተር ፋንክሽን አለው። ኢንሳይድ ዳት ኮንስትራክተር ስቴታችን ኢኒሻላይዝ የምታደርጉት። ስለዚህ ኮንስትራክተር ብላችሁ ትጀምራላችሁ። ኮንስትራክተር ፋንክሽን ማለት ብራኬቶች አሉት እና የራሱ የሆነ ከርሊ ብሬስ አለ። እዚህ ጋር ተከፍቶ እዚህ ጋር ያልቃል። ከዛ ቀጥታ ስቴቱን ኢኒሻላይዝ ማድረግ አትችሉም። መጀመሪያ ሱፐሩ መጠራት አለበት። ይህን ኮሜንት አውት ባደረገው እንደምታዩት ምን እያለኝ ነው? ኤክስፔክት ኮል ሱፐር እያለ ነው። ምክንያቱም ቅድምም እንዳልነው የእኛ ክላስ ማይ ካውንተር የሚባል ኤክስቴንድ የሚያደርገው ከኮምፖነንት ነው። ኮምፖነንት ደግሞ ከሪያክት የሚመጣ ክላስ ነው። ስለዚህ ከሌላ ክላስ ኢንሄሪት እያደረገ ከሆነ የፓረንቱን ክላስ ኮንስትራክተር ኮል ማድረግ አለብን። እሱን ደግሞ ሱፐር በሚለው ነው ኮል የምናደርገው። ስለዚህ እሱ ነው። ሌላው ስቴት ዲፋይን ሲደረግ ክላስ በዚህ ላይ ስቴት ኦብጀክት ነው ብለናል። ለዛ ነው በኦብጀክት መልኩ የተቀመጠው። ዲስ ኪወርድ መጠቀም ለምንድን ነው ያስፈልገው? ቅድም እንዳለ ክላስ ቤዝ ኮምፖነንት ላይ ስቴት ሪፈር የምታደርግ ከሆነ ኦር ፕሮፕስን ከሆነ ወይም ደግሞ በኋላ ምናያለን የራሳችሁ ሜትድ ኮል ካደረጋችሁ ቢውልትን ራሱ የሆነ የሪያክት ሜትድ ከሆነ የምትጠቀሙት ያኔ ዲስ መጠቀም ግድ ነው። ዲስን ካልተጠቀማችሁ ጃቫስክሪፕት ስለየትኛው ስቴት እያወራችሁ እንደሆነ አያውቅም። ያው እንደዚህ ብሎ ስቴት ና ዲፋይንድ እያለ ስለየትኛው ስቴት እያወራ እንደሆነ አያውቅም። ለዛ ነው ዲስ የሚያስፈልጉ። ይህ ነገር ግልጽ ነው ጋይስ? እዚህ ላይ ጥያቄ ግልጽ አላችሁ? ነው። ለምሳሌ ለምን ኮንስትራክተር አስፈለገ? ለምንድነው ሱፐር ሚል ያስፈለገን? ለምንድነው ስቴት ኦብጀክት የሆነው? በቃ 3 ፖይንት ነው ያለው። ኮንስትራክተር ያስፈለገን ስቴቱን ዲፋይን የምናደርገው ኮንስትራክተር ውስጥ ስለሆነ ነው። እና እያንዳንዱ ክላስ የራሱ የሆነ ኮንስትራክተር አለ። ሱፐር ለምንድነው ያስፈለገው? የእኛ ክላስ ኤክስቴንድ የሚያደርገው ከኮምፖነንት ነው። ኮምፖነንት ከሪያክት የሚመጣ ፓረንት ክላስ ነው። ፓረንት ክላሱ ላይ ያለውን ኮንስትራክተር ኮል ማድረግ አለብን። ስለዚህ ሱፐር ተጠቀምን። ስቴት ለምንድነው ኦብጀክት የሆነው? ክላስ ቤዝድ ኮምፖነንት ላይ ስቴቱ ላይም ኦብጀክት ነው። ለምንድነው ዚስ የተጠቀምነው? ስቴትን ስለሆነ ሪፈር እያደረግን ያለ ነው። ዚስን ካልተጠቀማችሁ ጃቫስክሪፕት ስለ የትኛው ስቴት እያወራችሁ እንደሆነ አያውቅም። የመጀመሪያው ፖይንት እሱ ነው። እሺ፣ ሁለተኛው ጥያቄው ላይ እንደሚለው የሆነ በተን አለ ነው። ስለዚህ የመጀመሪያው ስቴፕ አርሲሲ ብለን ክላስ ቤዝዳችንን አስገባን። ሁለተኛው ስቴፕ ኮንስትራክተር ፋንክሽናችንን ጽፈን ውስጥ ላይ ስቴቱን ዲፋይን አደረግን። ሶስተኛው ስቴፕ የሚሆነው በተኑ ማዘጋጀት ነው። ጥያቄው ላይ ምንድነው የሚለው? it depends on another. Keep track of the click count value in the state and so initialize the state. ያው ኤኒ ታይም በተኑ ክሊክ ሲደረግ ምናምን እያለ ነው። ስለዚህ ያው የሆነ በተን አለ ማለት ነው። ስለዚህ በተናችንን ሬንደር እናድርግ። በተኑ ማለት ደግሞ ብራውዘሩ ላይ እንዲታይ የምትፈልጉት ነገር ነው አይደለም? እዚህ ጋር አሁን ምንም ነገር የለም። እዚህ ጋር እንዲታይ የምንፈልገው ነገር ነው። እዚህ ጋር ደግሞ የሚታይ ነገር ሁሉ የሚጻፈው ሪተርን ውስጥ ነው። ሪተርን ውስጥ የሚጻፍ ነገር ብቻ ነው እዚህ ጋር የሚታየው። ማለትም ለምሳሌ እዚህ ጋር በኤች ዋን የሆነ ነገር ብጽፍ ምንም ነገር አይታይም። ብራውዘሩ ላይ ሄዶ እንዲታይ ልክ ባለፈው ኤችቲኤምኤል ስንጽፍ ምን ነበር ያለው? በአዲ ታግ ውስጥ የሚጻፍ ነገር ሁሉ ነው አይደል? ብራውዘራችን ላይ ሄዶ ሬንደር ተደርጎ የሚታየው ሄድ ታግ ውስጥ የተጻፈ ምናምን ነገር አታዩትም፣ ብራውዘር ላይ አይታይም። ልክ እንደዛ ጄኤስኤክስ ስንጽፍ ጄኤስኤክስ ማለት ጃቫስክሪፕት እና ኤክስኤምኤል ፋይል ነው። ኤክስኤምኤል ማለት አሁን የምንጽፈው የሆነ ኤችቲኤምኤል የሚመስል ግን ኤችቲኤምኤል ያልሆነ ፋይል ነው። ብራውዘሩ ላይ ሄዶ እንዲታይ የምትፈልጉት ነገር ሁሉ ሪተርን ውስጥ ነው መሆን ያለበት። ስለዚህ ሪተርን ውስጥ አንድ የጄኤስኤክስ ህግ ደግሞ ምንድን ነው? ሪተርን የሚያደርገው ሲንግል የሆነ ነገር መሆን አለበት። ለዛ ነው በአንድ ዲቭ ራፕ የሚደረገው። ይህን ዲቭ ማጥፋት የለባችሁም። ሁሉም ነገር በአንድ ዲቭ ነው ራፕ ተደርጎ ሪተርን መደረግ ያለበት። ስለዚህ እሱ ላይ ሄደን በተናችንን እናዘጋጃለን። በተኑ ላይ ምንድነው መታየት ያለበት ለሚለው የሆነ ዴሞ አለ ብለዋል። ላይክ እዚህ ጋር ብትሄዱ ዴሞ ክሊፑ የሆነ ክሊክ ሂር የሚል የሆነ በተን ነው ያለው። ክሊክ ሂር የሚል በተን መሆን አለበት። ስለዚህ በተኑ ላይ ክሊክ ሂር እንበለው። እሺ፣ ሌላው ከታች ደግሞ መታየት ያለበት ነገር የሚታየው ኦል ክሊክስ ካውንተር የሚል ነው፣ ግን እሱ በሌላ ኮምፖነንት በኩል ነው የሚሰራው። እሺ፣ መጀመሪያ ይህን ጨርስ። አሁን በተኑ ክሊክ ሲደረግ በነገር እንዲታይ ነው የምንፈልገው። ከዛ በፊት ግን ላይክ ይህን ኮምፖነንት ሰርተነዋል፣ ሬንደር መደረግ አለበት አለ አፕዳ ጄኤስኤክስ ላይ። ስለዚህ አርሲሲ አፕዳ ጄኤስኤክስ ላይ እንሂድና ኢምፖርት እናድርገው። እኛ እየሰራን ያለነው
ካውንተር ማይ ካውንተር የሚባል ኮምፖነንት ነው። ስለዚህ ማይ ካውንተር ረጅስት እያደረገኝ አይደለም። ማኑዋሊ ኢምፖርት ማድረግ አለብኝ። አውቶ ኢምፖርት ስላለን ኢምፖርት ሆም ስላሽ ኮምፖነንትስ ውስጥ ገብተህ ሶሪ ረጅስት ማድረግ ነበረበት። አይሮ ነው ለምን እንደሆነ ያለ። እሺ የማይ ካውንተር አውቶ ኢምፖርቱ ነበር አሁን እየሰራልኝ ነበረ ስሞክር እንዴ ነው። እሺ ማይ ካውንተር ላይ በተኑን አስገብተናል። ላይክ በተኑ ግን ሴንተር ላይ እናድርገው አይደል? ላይክ ሄዶ ጫፍ ላይ ነው ያለው። ለዛ አፕዳስ ኤስኤሱን ደግሞ ኦልሬዲ አጽድቼዋለሁ። ምንም ነገር የለም። ኦኬ አለ ካርድ የሚባለውን ክላስ መስጠት እንችላለን። ግን ኤኒዌይስ እናጽደው ችግር የለውም። ምን ማድረግ እንችላለን? ቡትስትራፕ መጫን እንችላለን። ቡትስትራፕ እንጫን በኋላ ከስተማይዝ ለማድረግ እንዲመቸን። ይህን ግን አሁን ማስቆም አለ። አሁን ሞጁል ልጭኑ ነው። ሞጁል ስጭኑ ቀጥታ እዚህ ተርሚናል ላይ መጫን አትችሉም። እዚህ ተርሚናል ላይ ለመጫን መጀመሪያ ይህን ነገር ማስቆም አለባችሁ። ማስቆም አለባችሁ ማለት ደግሞ ከቆመ እዚህ ጋር ላይቭ የምታዩትን ነገር ማየት አትችሉም። ስለዚህ ያለው አማራጭ ሁለተኛ ተርሚናል መክፈት ነው። እዚህ ጋር ፕላስ ሳይን አለች። ሁለተኛውን ተርሚናል ትከፍታላችሁ። ሁለተኛው ተርሚናል ግን ሲከፍት ፓረንት ፎልደሩ ላይ ነው፣ ዊክ ሲክስ ላይ ነው እየከፈተልኝ ያለው። ሲ ወደ ታች መሄድ ይኖርብኛል። መጀመሪያ ሲዲ ብለን ወደ ውስጥ እንገባለን። ላይክ ሴትስ ምናምን የሚባል ይህ ፎልደር አለ። ወደ እሱ እንግባ። ታብ አድርጉት፣ ሰጀስት ያደርጋችኋል። እሱም ውስጥ ትክክለኛው ዳይሬክተር ላይ መሆን አለመሆናቸውን ቼክ ለማድረግ ኤልኤስ ብላችሁ ኢንተር ብትሉት የምታዩት ሁክስ የሚባል የሆነ ፎልደር አለ። እኔ ባለፈው ዝም ብዬ ስሰራ የሞከርኩት ነው እንጂ ፎልደር ስትራክቸሩ እንዲህ ላይሆን ይችላል። ጥያቄው ላይ ፎልደር ስትራክቸር ስላለ እዛ ላይ ለማየት ሞክሩ። ስለዚህ ሲዲ ብለን ወደ ሁክስ መግባት አለብን። ላይክ ጠቅሶት ከፊት ፎርዋርድ ስላሽ አለ ማለት ፎልደር ነው ማለት። ስለዚህ ወደ ሁክስ እገባለሁ። ሁክስ ላይ ነው ያለሁት። አሁን ነው እንትኖችን መጫን የምንጀምር ሞጁሎች። አንዳንዴ ትክክለኛ ቦታ ላይ ሆናችሁ ከሆነ ያልጫናችሁት ሁለት ፓኬጅ ዳት ጄሰን እና ፓኬጅ ላክ ጄሰን ይኖራችኋል። ያኔ ማወቅ ትችላላችሁ ትክክለኛ ቦታ ላይ እንደሌላችሁ። እና ቡትስትራፕ መጫን ኤንፒኤም ኢንስቶል ወይም አይትሩ እና ቡትስትራፕ ታይፖ ምናምን እንዳይኖር አት ፋይቭ አት ማለት ቨርዥኑ ለመንገድ ነው። ጅስ ቡትስትራፕ ብትል ቡትስትራፕ ይችላል፣ ግን ቨርዥን ፋይቭ መሆኑ ለመንገድ ሌተስት ቨርዥኑ እሱ ነው። አት ፋይቭ ብላችሁ ኢንተር በሉት። ፋይቭ እኔ ጭነዋል። እኔ ኦልሬዲ ስለጫንኩት ድጋሚ መጫን አያስፈልገኝም እና ቡትስትራፕ ጭኛለሁ። ስለዚህ በቃ እዚህ ጋር ከስተማይዝ ማድረግ እችላለሁ። ላይክ ክላስ ኔም ብዬ ኮንቴነር ልስጥ። እሺ አሁን ለውጥ ነው። እኔ ምንም ለውጥ የለም። እሺ ዲስፕሌይ ፍሌክስ ዛ ጀስቲፋይ ኦኬ ኦኬ። ከዛ በፊት ግን ኢምፖርት መደረግ ያለበት ቡትስትራፕ አፕዳት ጄሲክስ ላይ ኢምፖርት መደረግ ያለበት የለኝም። ቡትስትራፕ ኢምፖርት ሲደረግ የተወሰነ እንትን ስላለው መሸምደድ አይጠበቅባቸውም። ሃው ዱ አይ ኢምፖርት ቡትስትራፕ ኢን ሪያክት ብትል ጉግል ላይ ማግኘት ይቻላል። ስታክ ኦቨርፍሎ ላይ ያለ ከዚህ በፊት አይቼዋለሁ። ያው እንደዚህ ቡትስትራፕ ኢምፖርት ማድረግ ይቻላል። የጫነው ቡትስትራፕ ወደ አፓችን ኢምፖርት ማድረግ እንችላለን። ከዛ በኋላ መጠቀም እንችላለን። እሺ አሁን ሄደን ብናይ ወደዚህ መጥቷል። ጀስቲፋይ ኮንተንት ሴንተር እንበለው። ሴንተር ገብቷል።
ሌላው እስኪ ከላይና ከታች እንትን እንስጠው። ኤምዋይ 5 ብሰጠው ከላይና ከታች ማርጂን ይሰጥልኛል። ዋይ 5 በተኑን እንትን ለማለት ደግሞ መጀመሪያ በተን መሆኑን መንገር አለብን አይደል? ኦኬ እሱን ማይ ካውንተር ላይ እንሂድና እሺ በቃ አሁን ማይ ካውንተር ላይ ነው ያለነው፣ በተኑ ላይ ነን። ከስተማይዝ ከማድረጋችን በፊት የፋንክሽናሊቲውን አንዴ እንጨርስ። አሁን በተኑ ሲነካ ካውንታችን ከዜሮ ጨምሮ እንዲታይ ነው አይደል የምንፈልገው። በተኑ ክሊክ በተደረገ ቁጥር ካውንቱ እንዲጨምር ትፈልጋለች። ያ ማለት ከበተኑ ጋር የሆነ ፋንክሽን ማያያዝ ይኖርባቸዋል ማለት ነው። ስለዚህ ምን ላለን ኦን ክሊክ ብሎ ኢቨንቱ ማያያዝ ይችላል። ክሊክ ሲደረግ ራሱ ይከፍትላቸዋል። ኦን ክሊክ ብሎ ከርሊ ብሬስ ይከፍታል። ምክንያቱም ውስጥ ላይ የምንጽፈው ጃቫስክሪፕት ኤክስፕሬሽን ስለሆነ ያለ ነው ሪተርን ውስጥ ነው። ሪተርን ውስጥ ጃቫስክሪፕት ኤክስፕሬሽን የምትጽፉ ከሆነ ኢንሳይድ ከርሊ ብሬስ ነው መሆን ያለበት። ከሪተርን ውጭ ከሆነ ከርሊ ብሬሱን አያስፈልጋችሁ፣ ጃቫስክሪፕት ለመጻፍ ችግር የለም። ሪተርኑ ስትሆኑ ብቻ ግን ጃቫስክሪፕት ኤክስፕሬሽን የሚጻፈው ከርሊ ብሬስ ብቻ ነው። ይህ የጄኤስኤክስ ህግ ነው። ኦን ክሊክ ምንድነው እንዲደረግ የምንፈልገው? የሆነ ፋንክሽን እንጽፋለን። ስሙን ማንም በል ኦል ክሊክስ ካውንተር ነው የተባለው ጥያቄው ላይ ብትሄዱ ክሪኤት ፋንክሽን ኮልድ ኦል ክሊክስ ካውንተር የሚባል የሆነ ፋንክሽን ክሪኤት አድርጉ ነው። ስለዚህ በተኑ ክሊክ ሲደረግ ኦል ክሊክስ ካውንተር የሚባለውን የሆነ ፋንክሽን እንዲጠራልን ነው የምንፈልገው። ያኔ ፋንክሽን ኮል ይደረጋል፣ ፋንክሽን የሚሰራውን ይሰራል። ለምንድነው ዲስ የተጠቀምነው? ቅድም ብለናል ክላስ ቤዝድ ኮምፖነንት ላይ ስቴት ከሆነ ሪፈር የምታደርጉት ኦር ፕሮፕስ ከሆነ ወይም የሆነ ሜትድ ከሆነ የሆነን ሜትድ እናንተ የምጽፉት የሆነ ሜትድ አለ አይደል? እሱን ኮል ለማድረግ አሁን ይህ ሜትድ ፋንክሽን ኮል እናደርገው ነው። ያኔ ኮል የምታደርገው ከሆነ የግድ ነው ዲስ ኪወርድ ታስፈልጋለች ብለን እዚህ ጋር ስቴት እንትን እያደረግን ስለሆነ ዲስ ተጠቀም ነው። አሁንም እየጠራን ስለሆነ የሆነ ፋንክሽን ዲስ እንጠቀማለን። አሁን ይህን ፋንክሽን ሄዶ መጻፍ ነው። ኮፒ አድርጉት፣ እዚህ ውስጥ ግቡና ከኮንስትራክተሩ ውጭ ነው የምጽፉት። ስለዚህ ኦል ክሊክስ ካውንተር ዲስ ምናምን ማለት ግን አያስፈልጋችሁ፣ ምክንያቱም ክላስ ሌቭል ላይ ነው ያለሁት አይደል? ዋናው ማይ ካውንተር የሚባል ክላስ ነው ያለሁት። ዲስ ፋንክሽኑን መጻፍ ብቻ ነው። ፋንክሽን ማለት አያስፈልግም፣ ዲስ ምናምን ማለት አያስፈልግም። ኦል ክሊክስ ካውንተር እንበል። ከዛ ደግሞ አሮ ፋንክሽን እንጠቀም፣ ባይንዲንጉን ስለሚጨርስልን አሮ ፋንክሽን ተጠቀሙ፣ አድቫንቴጅ ስላለው። አሮ ፋንክሽን ማለት ደግሞ እንዴት ነው? ሌት ኮንስቶር ቫር ትላላችሁ። ከዛ የፋንክሽኑ ስም ይኖራል። ከዛ ኢኳል ሳይን ትኖራለች፣ አሳይመንት ኦፕሬተር። ከዛ ብራኬት እንከፍታለን፣ ከሊብሬስ ይኖራል። በብራኬቱ እና በከሊብሬስ መካከል ደግሞ የሆነ አሮ ይኖራል። ባለፈው ፌስቱ ላይ ነገር ጨርሰናል አይደል? ሲንታክስ እንዴት እንደሆነ። ስለዚህ ምንድነው እንዲያደርግ የምትፈልጉት? ሴት ስቴትን መጥራት አለብን መጀመሪያ። ሴት ስቴት ነው የሚባለውን ቢልቲን የሪያክት ሜትድ ነው። ቅድምን ብለናል ዲስ ኪወርድን የምንጠቀመው ስቴት ሪፈር የምናደርግ ከሆነ ኦር ፕሮፕስ ሪፈር የምናደርግ ከሆነ ወይም እኛ የምንጽፈውን የሆነ ፋንክሽን ኮል ልናደርግ ከሆነ ለምሳሌ እዚህ ጋር ኮል እያደረግነው ፋንክሽናችን ለዛ ነው ዲስ የተጠቀምነው። ወይም ደግሞ ቢልቲን የሪያክት ፋንክሽን ከሆነ ሪፈር የምናደርገው ኦር ኮል እያደረግን ያለ ነው። እዚህ ጋር ሴት ስቴትን ልንጠራ ነው። ያኔ ዚስ የሚለው ኪወርድ ያስፈልጋል። እቺ ዲስ የግድ ናት። እሺ ስለዚህ ዚስ ዶት ሴት ስቴት የሚባለው ደግሞ የራሱ የሆነ አርጊመንት ይወስዳል። ኮልባክ ፋንክሽን እንስጠው። ላይክ ፕሪቪየስ ስቴት እንበለው። ፕሪቪየስ ስቴት የፓራሜትር ነው፣ የፈለጋችሁት ልትሉ ትችላላችሁ። ግን ፕሪቪየስ ስቴት ልክ እዚህ ጋር ክሬት ያደረግናት ስቴት አለች አይደል? ከዛ እናንተ ሴት ስቴት ብላችሁ ለምትፈጥሩት ፓራሜትር ሪያክት ፓስ ያደርጋል። ይህን ባሉ ወደዚህ ፓስ ያደርጋል። ስለዚህ ፕሪቪየስ ስቴትን ይወስድና ሪተርን ያደርጋል። ሪተርን የሚያደርገው ምንድን ነው? ሪተርን የሚያደርገው የሆነ ኦብጀክት ነው። ካውንትን ምን ያደርገዋል? የወሰደውን ፕሪቪየስ ስቴት ዶት ካውንት በአንድ ጨምሮ ሪተርን ያደርግላችኋል። እሺ አሁን ምንድን ነው ያደረግነው? ኦል ክሊክስ ልክ ያው በተናችን አለ። በተናችን ላይ ኦን ክሊክ ብለን ይህን ነገር ባይንድ አድርገናል አይደል? ኢንመንት ኦል ክሊክ። ስለዚህ በተኑ ክሊክ ሲደረግ ይህ ፋንክሽን ኮል ይደረጋል። ይህን ፋንክሽን እየጻፍ ነው። ይህን ፋንክሽን ስጽፉ እንደተባባን አሮ ፋንክሽን መሆኑ ጥሩ ነው። በኋላ ባይንዲንግ ላለመስራት ኖርማል ትራዲሽናል ፋንክሽን ከሆነ የጻፋችሁት ሌላ ባይንዲንግ የሚባል ሌላ የምትሄዱት ስቴፕ ይኖራል። እሱ ለማስቀረት አሮ ፋንክሽን ጻፉ። አሮ ፋንክሽን ደግሞ የፋንክሽን ስም ይኖራል። አሳይመንት ኦፕሬተር አላችሁ፣ ብራኬት አለ፣ ከሊብሬስ አለ። በብራኬቱ እና በከሊብሬስ መካከል ደግሞ
ያው አርባ ትኖራለች ነው። ከዛ ዚስ ዳት ሴት ስቴት እንላለን። ሴት ስቴትን እየጠራ ነው። ዲስ ለምን እንደሚያስፈልግ አውርተናል። ሴት ስቴት ደግሞ የራሱ የሆነ አርጊመንት ይወስዳል። ያን አርጊመንቱን እኛ ኮልባክ ፋንክሽን ልንሰጠው ነው ያሰብነው። ኮልባክ ፋንክሽን ማለት ደግሞ የራሱ የሆነ ፓራሜትር አለው። ሪተር የሚያደርገው የሆነ ነገር አለ። ፓራሜትሩን እኛ ፕሪቪየስ ስቴት አለ። ኤክስም ልትሉ ትችላላችሁ። ፓራሜትር ኢትስ ኦል አፕ ቱ ዩ አዝ ሎንግ አዝ ተርሚኖሎጂ ኢዝ ኮንሰርንድ ነው። ፕሪቪየስ ስቴት ብለነዋል። ፕሪቪየስ ስቴት ካላችሁት ሪያክት ያውቃል ምን ማድረግ እንዳለበት። ቅድም ክሬት ያደረጋችሁትን ስቴት ፕሪቪየስ ስቴት ላላችሁት እንትን ፓስ ያደርጋል። በቃ ይህን ነገር ወስዶ እዚህ ጋር ያስቀምጠዋል ማለት ነው ፕሪቪየስ ስቴት። ስለዚህ ፕሪቪየስ ስቴት ስንል ዲስ ዳት ስቴት አለን ማለት ነው አይደል? ፕሪቪየስ ስቴት ማለት ምንን ሪፕሬዘንት ያደርጋል? ዲስ ዳት ስቴትን ሪፕሬዘንት ያደርጋል። ሴት ስቴትን ጠርታችሁ እናንተ ፓራሜትር ስትሰጡት ሪያክት ከላይ ቅድም ኢኒሻላይዝ ያደረጋችኋትን ስቴት ለፕሪቪየስ ስቴት ይሰጠዋል። ስለዚህ እኛ ምን አደረግን? አሮ ፋንክሽን ተጠቀምና ፕሪቪየስ ስቴትን ወስደህ ሪተርን አድርግ። ሪተርን የሚያደርገው ምንድነው? ካውንት ማለት አሁን ላይ ኢኒሻሊ ዜሮ ነበር አይደል? ካውንት ኢኒሻሊ ዜሮ ነበር። አሁን ላይ ግን ፕሪቪየስ ስቴት ዳት ካውንት ፕሪቪየስ ስቴት ዳት ካውንት ስትሉ ኢኒሻል ቫልዩ ነው አክሰስ የምናደርገው ዜሮን፣ እሱ ላይ አንድ ጨምር ኢንክሪመንት አደረግ ነው ማለት ነው። በቃ አሁን ሎጂኩን ጨርሰናል። ሌላው ጥያቄው ግን ምንድነው የሚለው ካውንትን ግን ቀጥታ እዚሁ ላይ እንዲታይ አይደለም የሚፈለገው። ጥያቄው ላይ ምን ይላል? ቅድም አይታችሁት ከሆነ ማይ ካውንተር ዲፔንድ የሚያደርገው ካውንተር ዲስፕሌይ የሚባል ሌላ ኮምፖነንት ላይ ነው። ያ ማለት ክሊክ ስናደርግ ያለውን ለውጥ የሚያሳየን ካውንተር ዲስፕሌይ የሚባል ሌላ ኮምፖነንት ላይ ነው ካውንቱን ማየት ያለብን ማለት ነው። ስለዚህ ካውንተር ዲስፕሌይ ዳት ጄስ የሚባል የሆነ ፋይል ክሬት ማድረግ አለብን። እኔ ኦልሬዲ አድርጌያለሁ። ካውንተር ዲስፕሌይ ዳት ጄኤስኤክስ ጄኤስ የሚለውን ጄኤስኤክስ አድርጉት። ከዛ መጀመሪያ አርሲሲ ብሎ የሚገባውን ነገር ማስገባት ነው። ስለዚህ ካውንተር ዲስፕሌይ የሚባል ኤክስፖርት ተደርጓል አለኝ። ስለዚህ ማይ ካውንተር ላይ ኢምፖርት አድርጌ ካውንት ላይ ያለውን ነገር ላይ ክሊክ ሲደረግ እየጨመረ የሚሄደውን ቫሉ በካውንተር ዲስፕሌይ በኩል እንዲታይ ማድረግ ነው። የሚፈልገው። እንዲታይ የምታደርጉትን ነገር ደግሞ ሁሉ የምጽፉት ማለት ብራውዘሩ ላይ ሄዶ የሚታይ ነገር ሙሉ ደግሞ የምጽፉት ቅድም እንደተነጋገርነው ሪተርን ውስጥ ነው አይደል? ቅድም ነገር አውርተናል። ስለዚህ ሪተርን ውስጥ እንገባለን። እዚህ ጋር እንገባለን፣ እንጠራዋለን። ካውንተር ዲስፕሌይ ነው የሚባለው። ካውንተር ዲስፕሌይ አውቶ ኢምፖርት አሁን እያስገባልኝ ነው። ስለዚህ ካውንተር ዲስፕሌይ ገብቷል። ለካውንተር ዲስፕሌይ በፕሮፕስ መልኩ ነው ማሳለፍ ያለብን። ቅድምም ተባብለናል። ሙሉ ሎጂኩን የሚሰራው ማይ ካውንተር ነው። ነገር ግን የሰራነው ስቴት አፕዴት ሲያደርግ ማለት በተኑን ክሊክ ስታደርጉ እየጨመረ የሚሄደውን ነገር ቀጥታ ማይ ካውንተር ላይ አይደለም አሳዩ የተባለው። ጥያቄው ላይ አሳዩ የተባለው ካውንተር ዲስፕሌይ በሚባል ሌላ ኮምፖነንት በኩል እንዲታይ ነው የሚፈልገው። ጥያቄው እንደዛ ነው የሚለው። ለዛም ነው ማይ ካውንተር ካውንተር ዲስፕሌይ ላይ ዲፔንድ ያደርጋል ያለው። ስለዚህ እዚህ ጋር ፕሮፕስ ፓስ ማድረግ አለብን ማለት ነው። ፕሮፕስ ፓስ ማድረግ ማለት ደግሞ ምንድነው? ኮምፖነንቱን እንጠራለን። ኮምፖነንቱን ከጠራን በኋላ የሆነ ቫሊዩ ፓስ እናደርግለታለን። ለአሁኑ ካውንትን ፓስ እናደርግለታለን። ያን ካውንት ወስዶ ሬንደር ያደርጋል ማለት ነው። እሱ እንደዛ ነው የሚሰራው። እስካሁን ያለው ነገር ግልጽ ነው። እሺ ግልጽ ነው። እሺ አሁን ፓስ እናድርግለት። ካውንት ማለት ፓስ ታደርጉ ላይክ ኢኳል ሳይን ተጠቅማችሁ ከዛ ጃቫስክሪፕት ስፔሻል እንጽፍ ስለሆነ የግድ ነው ከሊብሬስ ያስፈልጋል። ካውንት ማለት ምንድን ነው? ዚስ ዳት ስቴት ዳት ካውንት አይደል? በቃ አሁን ካውንትን ፓስ አድርገንለታል ለማን? ለካውንተር ዲስፕሌይ። ስለዚህ ፓረንቱ እሱ ነው። ፓረንታችን ማይ ካውንተር ለካውንተር ዲስፕሌይ ፓስ እያደረገ ነው። ስለዚህ እቺን እዚህ ጋር ፓስ ያደረግናትን ካውንት ሄደን መቀበል ይኖርብናል ማለት ነው ካውንተር ዲስፕሌይ ላይ። ስለዚህ መጀመሪያ አርሲሲ ብላችሁ ክላስ ቤዝ ኮምፖነንታችሁን ትሰራላችሁ። ከዛ በኋላ የሚጠብቀውን ነገር መስጠት ነው። በምን መልኩ ነው እንዲታይ የሚፈልገው? ቪዲዮ ላይ አለ። ዴሞ ላይ ብትሄዱ እንደምታዩት ኦል ክሊክስ ካውንተር ብሎ ነው ካውንቱ እንዲያሳይ የምንፈልገው። ኦል ክሊክስ ካውንተር ብሎ ካለም ከዛ በኋላ ቫሊዩን ያሳያል። ስለዚህ የምናደርጋለን እዚህ ጋር እንሄዳለን። በኤች ዋን ኦል ስፔስ ክሊክስ ካውንተር ብሎ ከዛ የሚጠብቀውን እንትን መስጠት ነው። እዚህ ጋር የሚመጣው ምንድን ነው? ይህ ነገር ካውንት የሚባል የሆነ እንትን ፕሮፕ ፓስ የተደረገለት ነው አይደል? ባለፈው ደግሞ ብለናል። ልክ ሞመንት ካውንተር ዲስፕሌይ የሚባለው ኮምፖነንት ሬንደር በሚደረግበት ጊዜ
ዚስ የምትባል ኢንስታንስ ትፈጠራለች። ዚስ የምትባል ኢንስታንስ ኦብጀክት ናት። እሱ ኦብጀክት ውስጥ ፕሮፕስ የሚባል ሌላ ኦብጀክት አለ። ፕሮፕስ ውስጥ ካውንት የሚባል የሆነ ቫሊዩ አለ። ስለዚህ ቫሊዩን አክሰስ ማድረግ ከፈለግን ዚስ መጀመሪያ ዚስ የሚባለው ኢንስታንስ ውስጥ ፕሮፕስ የሚባል ሌላ ኢንስታንስ ውስጥ ያለችውን ካውንት ነው ብለን የሰጠነው እዚህ ጋር ካውንት ነው ብለን የሰጠነው። ስለዚህ ዳት ካውንት ይህ ካውንት መሆን አለበት። እዛ ጋር የምትሰጡት ካውንት ሆኖ እዚህ ጋር ሌላ ካውንት ብትሉት አይሰራም። ስለዚህ ካውንት መሆን አለበት ነው። ይህ ነገር ጨርሰናል። አሁን አለቀ ነው። ጀስት አሁን ብንሄድ እንደምታዩት ክሊክ ሲደረግ ኦል ክሊክስ ካውንተር ዋን እያለኝ ነው። አሁንም ክሊክ ሳደርግ 2 3 4። ስለዚህ የሆነ ማሳመሩ እንስራው አይሻልም? የሆነ ይደብራል። በተኑ ማይ ካውንተር ላይ እንምጣና በተናችን ያለው እዚህ ነው። ቡትስትራፕ እየተጠቀምን ስለሆነ መጀመሪያ ክላስ ኔም ብለን በተን ነው በተን መሆኑን መጀመሪያ እናገባለን። ከዛ ከደሩን በተን ፕራይመሪ የሚባል አለ፣ በተን ዴንጀር፣ በተን ሰከንደሪ የፈለጋችሁት ነው። ግን ጥያቄ ላይ የሆነ ግሪን ነገር ነው አይደል? በተን ሰክሰስ ግሪን ማድረግ ከፈለጋችሁ ደግሞ እሺ፣ ሌላ ምን እናድርግለት? አፕላይ ኮንቴነር ዲስፕሌይ ፍሌክስ አላይን አይተም ሴንተር የሚለውን ውስጥ ስለዚህ ነገር አትጨነቁ። ጀስት ለማሳመን ነው እንጂ አልተጠየቅም። ተረዳችሁ? ጥሩ ካልሆነ ይሶኬ አድርግ ሌላ ኤኒዌይስ በቃ ይህን ይመስላል። በተኑ ሲነካ በቃ እዚህ ጋር ያሳየናል ማለት ሎጂኩ ይህ ነው። ጀስት የተወሰነ ነገር ለመረዳት ሞክሩ። ክላስ ቤዝድ ስራ ላይ አንጠቀምበትም። ምናልባት ሌጋሲ ኮዶችን ካገኛችሁ በክላስ ቤዝድ የተሰራ ወጣችሁ ልታገኙ ትችላላችሁ ብሎ ነው እያስተማሩን ያሉት። ትንሽ ይወሳሰባል። በፋንክሽናል ኮምፖነንት ሶስተኛው ጥያቄ እንደዚህ አይነት ጥያቄ ነው። በጣም ቀላል ነው፣ ታዩታላችሁ። ይህ ነገር ግልጽ ነው። ያልገባችሁ ነገር ካለ እናወራበት። አሁን ካውንቱን ቀጥታ ማይ ካውንተር ላይ ማሳየት የለባችሁም የተባልነው ማይ ካውንተር ካውንተር ዲስፕሌይ የሚባል ኮምፖነንት ላይ ዲፔንድ ያደርጋል። ስለዚህ ካውንተር ዲስፕሌይን ጠርታችሁ ካውንትን ማሳለፍ ነው ያለባችሁ። በፕሮፕስ ፓስ ታደርጉታላችሁ። ፓስ ታደርጉ ደግሞ ካውንት ማለት እንደምታዩት ዚስ ዳት ስቴት እዛ ውስጥ ገብቶ ነው ካውንትን የሚያገኛል። ኦብጀክት ላይ እንደዛ ነው። ላይክ ኮንሰርን የሚባል ኦብጀክት ውስጥ ሎግ ሜትድ እንዴት አክሰስ የምታደርጉት ኮንሰርን ዶት ላግ ብላችሁ ነው እንጂ ቀጥታ ላግ ብላችሁ ሜትድ የሆነ ነገር ብትጽፉ አያሳያችሁም ብራውዘራችሁ። ኮንሶል ውስጥ መግባት አለባችሁ። ከዛ ነው ሎግ ሜትድን አክሰስ ማድረግ የምትችሉ። ልክ እንደዛ ካውንትን አክሰስ ማድረግ የምትችሉት መጀመሪያ ዚስ ዳት ስቴት ብላችሁ ዳት ካውንት ስትሉ ነው ካውንት ቫሉን አክሰስ የምታደርጉ። ለዛ ዚስ ዳት ስቴት ዳት ካውንትን በካውንት በኩል ፓስ አረግን ካውንት። ከዛ ካውንተር ዲስፕሌይ ካውንት እንዲጠብቀን አረግን። በኤች ዋን ኦል ክሊክስ ካውንተር ብለን ዚስ ዳት ፖፕስ ዳት ካውንት ብለን ተቀበል ነው እና ዲስፕሌይ ማድረግ ይቻላል ማለት ነው። የመጀመሪያው ጥያቄ ነው። አንደኛው ጥያቄ ግልጽ ነው ጋይስ? ፓረንት ቻይልድ የሚባል ነገር አለ። አሁን የትኛው ኮምፖነንት ቤት ላይ ፓሬንት የሆነ ኮምፖነንት አለ ከሁለቱ? ማይ ካውንተር ፓረንት ነው። ካውንተር ዲስፕሌይ ቻይልድ ነው። ላይክ ፕሮፕስ እንዴት ነው? ፕሮፕስ ዋን ወይ ነው። ባለፈው ብሮ ሲያስረዳ ሰምታችሁ ከሆነ ከፓረንቱ ነው የሚላከው ማለት ፕሮፕስ የሚልከው ሁሌ ፓረንት ነው። ፕሮፕስ የሚቀበል ቻይልድ ነው። አሁን እየላከ ያለው ማለት ማይ ካውንተር ነው አይደል? ማይ ካውንተር ካውንትን እየላከ ነው። እዚህ ጋር እንደምታዩ እየላከ ያለው ማይ ካውንተር ነው። ስለዚህ ማይ ካውንተር ፓረንት ነው። ካውንትን እየተቀበለ ደግሞ ያለው ዚስ ዳት ፕሮፕስ ዳት ካውንት ብሎ እየተቀበለልህ ያለው ካውንተር ዲስፕሌይ ነው። ስለዚህ ካውንተር ዲስፕሌይ ቻይልድ ነው ማለት ነው። ጥያቄው ስላዘዘን ነው እንጂ ማይ ካውንተር ላይ መጨረስ እንችላለን። ማይ ካውንተር ላይ እንዲታይ ማድረግ እንችላለን። እዚሁ ላይ ግን ደግሞ የተጠየቅነው በካውንተር ዲስፕሌይ በኩል እንዲታይ ነው የተፈለገው። ማይ ካውንተር ዲፔንድ ያደርጋል ካውንተር ዲስፕሌይ ላይ ስለተባለን ነው ይህን ነገር የተጠቀምነው። እዚህ ጋ ዲፔንድስ የማይ ካውንተር ዳት ጄኤስ ዲፔንድ የሚያደርገው ኦን አናዘር ኮምፖነንት ነው ካውንተር ዲስፕሌይ ዳት ጄኤስ የሚባል ስለተባለን ነው። ግልጽ ነው ከሌሉ? ዩር ዌልካም። ሌላ ጥያቄ አለ? እሺ